ሰላም ሰላም ውድ ተመልካቾቼ እንደናችሁ እንደምናረፈዳችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ወደ ጎንደር ይወስደናል። ጎንደር ላይ በጣም የባንዶች መፈንጫ ሆኖ ነበር፣ የስኳድ መፈንጫ ሆኖ ነበር። በተለይ ደብረታቦር ዙሪያ የስኳድ መፈንጫ፣ የሰሊጥ ነጋዴዎች መፈንጫ፣ ጎንደርን በየምድር ብለው ለመክፈል፣ ጎንደርን ክልል ለማድረግ፣ ጎንደርን ብቻቸውን ሆኖ እንግዲህ ጎንደር ወልቃይት ስም አማራ ከአማራ ለመነጠል ጎንደርን ሲሞክሩ ነበር። ጎንደር ምክንያቱም ጎንደርን ክልል አድርገው ዘረፋቸውን አማራ ለመነጣጠልና ተገዥነታቸውን አሽከርነታቸውን ለማስመስከር እንቅስቃሴ ሞክረው ነበር። ነገር ግን ይህን ሙከራ ለማድረግና ይህን ለማሳካት ደግሞ በጎንደር ፋኖ ውስጥ በጣም ብዙ በአመራር ደረጃ እንግዲህ ብዙ አባላትን አስርገው አስገብተው ነበር። ስለዚህ የጎንደር ፋኖ አንድ ያልሆነበት ምክንያት አብዛኛው አባላቶቹ በአመራርነት ደረጃ አሁን በሌላው ሸዋ ላይ ስትወስደው እና መከተው ብቻ ነው እንጂ ሌሎች አመራሮች አባላት ናቸው። አመራሮች አንድ ይታወቃሉ። ሸዋ ላይ አቤጺሞን ነው፣ አዶናይ አበበ ነው፣ እስክንድር ነው፣ መከተው ነው። ጎንደር ላይ ግን ማን እንደሆነ የማይታወቅበት ደረጃ ደርሶ ነበር። አፋብሃ ውስጥ ሆኖ ራሱ አመራር ላይ ሆኖ ነገር ግን ሲጨንቀው እርምጃ ሲጀመርና የአፋብሃ ደህንነቶች በጎንደር በጣም ከፍተኛ የሆነ አቅማቸው ሲጎለብት ታይተው በዛው ቆም ብለው አስበው የተቀየሩ አሉ። ወደ አፋብሃ ተብሎ ጥፋታቸው የታረማሉ። አንዳንዶች ደግሞ ወደ አፋብሃ ሂደው የተቀላቀሉ አሉ። ምንም ክፍፍል ሳይፈጥሩ አፋብሃ ላይ ሆነው ከዛም በግድም ሆነ በውድም እንዲመለሱ ተደርጓል። ነገር ግን አፋብሃ ላይ የነበሩት ወደ አፋድ ሂደው የተቀላቀሉት ምንድነው? እነዚህ አመራሮች ደረጃ በለጠን ጸዳሉ በአመራርነት ደረጃ የነበሩ የስኳድ አባላት የብልጽግና አባላት ነበሩ። ነገር ግን በተደረገው ከፍተኛ የሆነ ጥረትና እርምጃ ራሳቸውን እንዲሰጡ ብልጽግናም ሲጨንቀው እጅ ስጡ ብሎ ትግሉን ለመጎት ስላደረገ ራሳቸው እጃቸውን እንዲሰጡ ተደርጎ ትግሉን ለመጎት ተሞክሮ ነበር። እንዲሁም ጎንደር እጅ ሰጪ እንደዚህ ያለ እርስ በርስ ጎጃምና ጎንደር ለማጫረስ ለመከፋፈል ተሞክሮ ነበር። ነገር ግን ይህ አልተሳካም። በዚህም እንግዲህ ጸዳሉ እጅ በሰጠ በሶስተኛ ቀኑ በለጠ አንዳርጌ እጅ ሰጥቶ ነበር። ነገር ግን ፊትም ጥፋቱን እየዘረፈ ነበር። ህዝቡን ገበያ ወጥቶ መመለስ ማይችሉበት ሁኔታ ላይ ደርሰው ነበር ህዝቡን። ነገር ግን የጎንደር ፋኖ አፋብሃ ባደረገው ተጋድሎ እንግዲህ ለመከፋፈል ሲባል እጅ እንዲሰጥ ተደርጎ በብልጽግና ከሃዲውና ገዳዩ የሥርዓቱ ቀኝ እጅ ሆኖ ትላንት በእውነተኛው የአማራ ትግል ስም ጭምብል ለብሶ ሲነግድና ሲዘርፍ የነበረው በኋላ ከበገሃድ ከእናት ቤቱ ብልጽግና የተቀላቀለው በለጠ አንዳርጌ ወይም ቆራጡ ዛሬ ግንቦት 6 2017 ዓ.ም በሜጀር ጀነራል ውባንተ አንደኛ ኮር አባላት ወደ ከተማው ሰርጎ በመግባት ደብረታቦር ቀበሌ 3 ላይ መስቀል ስጋ ቤት ዘርፎ በሰበሰበው የህዝብ ገንዘብ ቁርጥ እየበላ ተገኝቶ እንግዲህ በአናብስቶቹ በውባንተ አባተ ኮር አባላት ሱንና ሁለት ግብረ አበሮቹን ጨምሮ መጥቷቸዋል። እሱም እንግዲህ ሆስፒታል ገብቷል። እንደማይተርፍ እየተነገረ ሆስፒታል ገብቷል። ነገር ግን ይሄ አሪፍ ነገር ነው። ይሄ አሪፍ እርምጃ ነው። አሪፍ ጅማሮ ነው። ነገር ግን እሺ ብቻ አይበቃም። ምክንያቱም ይህ እርምጃ ውስጥ ሲሰሉ የሚገኙት ላይም የሚማረከው ላይም አብዛኛውን ቢብሎ አቅሙን ሲጨርስ ራሱን መከላከል በማይችልበት ደረጃ ሲደርስ እጁን የሚሰጠው ላይም ይህን አይነት እርምጃ መወሰድ አለበት። ምክንያቱም ተይዞ ሊመገብ የሚገባው በስነ ስርዓት ሊያዝ የሚገባው በህጉ መሰረት በምርኮኛ ህግ መሰረት ሊያዝ የሚገባው
ማንንም መስዋዕት ሳያስከፍል ማንንም ኢነርጂ ሳያስወጣ እጁን በራሱ ፍቃድ የሰጠ ነው እንጂ አቅሙን ጨርሶ ምንም በማያመጣበት ደረጃ አቁስሎ ከተያዘ በኋላ እንደዚህ አይነት ነገር እንክብካቤ ማድረግ ሊቆም ይገባል። ውስጥ ተማርከው የሚያዙት ውስጥ ሲሰልሉ በተለይ ሲሰልሉ እየሰለሉ መረጃ እያቀበሉ የሚያዙት ላይ በጣም ከፍተኛ የሆነ ከተማ ውስጥ ህዝቡን የሚያሰቃዩት ላይ እነዚህ ላይ ከፍተኛ የሆነ ተመሳሳይ እርምጃ መወሰድ መቻል አለበት። እነሱን ይዞ ከተማ ለከተማ ህዝብ እንዲያቸው ተብሎ በፓትሮል በመኪና ላይ ጭኖ ወይም በእግር ወክ ያደረጉ ለህዝብ ማሳየት ይህ የሌባ ምንም አይነት ርህራሄ የለው። ምክንያቱም ማሳየው አላሳየው ምንም ለውጥ ስለማይኖር ይሄ አይነት እርምጃ ነው ይሄንን ሊያጠፋውና ሊያስቆም ሊቀንስ የሚችል። ስለዚህ ነገር ተጠናክሮ መቀጠል አለበት። ይህ እኮ አንዳንዴ አብዛኛው ትግስት ስታበዛ አብዛኛው የምትችለው ነገር ጠላት አንተን በምን አይነት መንገድ መያዝ እንዳለባቸው መቆጣጠር እንዳለባቸው ማጥቃት እንዳለባቸው ማስተማር ነው። ምክንያቱም ብዙ ቸልተኛ ከእርምጃ ላይ ቸልተኝነት ካለ ወይም ደግሞ ብዙ ታጋሽነት ካለ ጠላት አንተን በምን አይነት መንገድ ቀርቦ በምን አይነት እንዴት እንደሚያጠቃ ማስተማር ነው ጠላት። ስለዚህ በጠላት ደግሞ የሚገባባቸው አሁን ሞራል እየገነባባቸው ያሉት ይሄ አይነት ናቸው። የእርምጃ ቸልተኝነትና አጉል መቻልን ነው አጉል መታገስን ነው። ስለዚህ ይሄ ነገር በጣም መታየትና መቆም ያለበት የሚያዙት ላይ በተለይ ሲሰልሉ የሚያዙት ላይና ከተማ ላይ የሚያጭበረብሩት ላይ ከፍተኛ የሆነ እርምጃ መወሰድ አለበት። በዚህ ሁኔታ መቀጠል አለበት። በዚህ ሁኔታ የአማራን ችግር ከተማ ላይ የሚፈጥሩት አደባቸውን መያዝ አለባቸው መግዛት አለባቸው። በዚህ ሁኔታ ካልሆነ ችግሩ እንደባሰ ነው የሚሄደው። ችግሩ ይቀጥላል። በተሎ አሸናፊ ሆኖ ለመውጣትም እድል አይኖርም። ምክንያቱም ኢኮኖሚ እየወደመ ነው የሚሄደው። አባል እየተመናመነ ነው የሚሄደው። ተስፋ እየቆረጠ ነው የሚሄደው። በዚህ ረጅም ጊዜ በወሰደ መልኩ ውስጥ ሰርገው የገቡ ይያሉ መረጃ ያሳለፉ በሚኖሩበት ሰዓት እና ጦርነቱ ረጅም ጊዜ በወሰደ ሰዓት አባል ተስፋ የሚቆርጥበት ደረጃ ላይ መድረሱ አይቀርም።